እሺ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። ምሕረቱን ያበዛልን ዛሬም በፊቱ እንደገና እንድንሆን ምሕረት አብዝቶ ቤታችንን፣ ሕይወታችንን፣ ጤንነታችንን በሰላም ጠብቆ የዛሬ ሰዎች ስላደረገን የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ስንቶቻችሁ ናችሁ እግዚአብሔር ምሕረቱን አብዝቶልኛል የምትሉ? ክብር ለጌታ ይሁን። እያንዳንዷ የምንኖርባት ቀን የወንጌል ቀን ናት። ለወንጌል የምንኖርባት ቀን ናት። ዛሬ ደግሞ በዓመታት መካከል የሰራናቸውን ስራዎችን በጋራ የወንጌል ቀን ብለን ሰይመን ጌታን የምናመሰግንበት ነው እንጂ የወንጌል ቀን በዓመት አንድ ጊዜ አይደለም። ቢሆንም በሕይወት ኖረን የምንችለው በድምፃችን በአካል ወጣ ብለን ወንጌል እንድንመሰክር፣ ሌሎቻችን ደግሞ በገንዘባችን ወንጌልን እንድናገለግል እድል ሰጥቶ ምሕረቱን አብዝቶ ለዛሬ ቀን ላበቃን ጌታ ብዙ ክብር ይሆን። እንኳን ደስ ያላችሁ ለማለት ፈልጋለሁኝ። እንኳን ደስ ያላችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ። ካላስቸገርኳችሁና ፈቃደኛ ብትሆኑ ሁላችንም ተነስተን እንቆምና ካጠገባችሁ ያለውን ሰው አንድ ሁለት ሶስት ሰው ወደ ግራም ወደ ቀኝም ዘወር በማለት እንኳን ደስ ያለ፣ እንኳን ለዚህ ቀን አደረሰ ብትባባሉ ደስ ይላል። እቅፍ በመደራረግ እንኳን ደስ ያለ፣ ዛሬ ለወንጌል ቀን እንኳን አደረሰ፣ እንኳን ለዚህ ቀን አበቃ፣ የወንጌል እግር እንድትሆን እንኳን እግዚአብሔር ረዳ፣ የወንጌል እስትንፋስ እንድትሆን እንኳን እግዚአብሔር ረዳ ብትባባሉ። ፎቅ ላይ ከኋላ ያላችሁ አትታዩም። በእውነት ስትተቃቀፉ አትታዩም። በእውነት ክብር ለአምላካችን ለእግዚአብሔር ይሁን። በታላቅ እልልታ ጭብጨባ እግዚአብሔርን እናመሰግናለን። ክብር ለጌታ ይሁን። እንደ ቆምን ከኔ ጋር መጽሐፍ ቅዱስ የያዛችው የትንቢተ ዕንባቆምን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 11 ያለውን በጋራ እናነባለን። እኔ ወንድማችሁ ለእናንተ እንግዳ ነኝ፣ ለዚህ መድረክ እንግዳ ነኝ። ትላንት ጠዋት መጥቼ ነው እዚህ መድረክ ላይ የወጣሁት። ያው ሁላችሁም እንደምታውቁት እንግዳ ሰው ወደ መድረክ ስመጣ ብዙ ቻሌንጆች አሉ። ይሄ ካልቸራል ሾክ የሚባለው አዲስ መድረክ፣ አዲስ ሕዝብ፣ አዲስ ፊት ስናይ ይኖራልና ያም ሆነ ይህ የምናመልከው አምላካችን እግዚአብሔር አዲስ አይደለም፣ እንግዳ አይደለም። መንፈስ ቅዱስ ከእኛ ጋር ስላለ እናንተን በክርስቶስ አውቃችኋለሁ። ስለዚህ እናንተን ለማገልገል ብዙ አልቸገርም፣ ጌታ ይረዳኛል። ክብር ለእግዚአብሔር ይሆን። ደህና ናችሁ ወይ? የወላይታ ቤተ ክርስቲያን ሰላም ብሏችኋል፣ ሰላምታ ልከውላችኋል። ደህና ናችሁ? ሁሉ ሰላም ነው ወይ? ቤተሰብ ልጆችም ሰላምታ ልከውላችኋል። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተባረከ ይሆን። ዛሬ ደግሞ የወንጌልን ቀን መታሰቢያ እያከበርን ጌታ ለልባችን የምናገረን ሰሞኑን ጌታ ሲናገር እንደነበረ እርግጠኛ ነኝ። ፐርሰናል ሕይወታችንን እያንዳንዳችን ሕይወታችንን ማየት እንዳለብን የወንጌል አገልግሎት የሚሽን አገልግሎት ከግለሰብ ይጀምራል። ምክንያቱም ሐዋርያው ጳውሎስ ሲናገር ለሌሎች ከሰበኪው በኋላ የተጣልሁ እንዳልሆን ሥጋዬን እየጎሸምኩ አስገዛዋለሁ ብሏልና ለሌሎች ሰብከን ብራችንን ሰጥተን ብዙ ነገር ለወንጌል ዋጋ ከፍለን ራሳችን ተጥለን እንዳንገኝ እግዚአብሔር ሰሞኑን ይናገረን ነበርና ክብር ለእግዚአብሔር ይሁን። አሁን ትንቢተ ዕንባቆም ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል እንደ ቆምን በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንት የምትንቁ ሆይ አንድ ብተርክላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሰራለሁና እዩ።
ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ክብራቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ። ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ሥራ ይመጣሉ፣ ፊታቸውንም እንደ ምስራቅ ነፋስ ያቀናሉ። ምርኮኞችንም እንደ አሸዋ ይሰበስባሉ። በነገሥታት ላይ ያላግጣሉ፣ መሳፍንትም ዋዛ ሆነውላቸዋል። በምሽጉ ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያን ጊዜ እንደ ነፋስ አልፎ ይሄዳል፣ ይበድላል፣ ኃይሉንም አምላክ ያደርገዋል እያለ ወደታችን ይናገራል። ጌታ ቃሉን እንዲያስተምረን ዝቅ ብለን እንጸልይ። ጌታ ሆይ ከዚህ በጌታ ዛሬ የወንጌልን ቀን ምክንያት በማድረግ እግዚአብሔር ሆይ ሕይወቴን ማየት እንድችል፣ በሕይወቴ ላይ ያሉ ክፍተቶቼን ማስተካከል እንድችል፣ ቀዳዳዎችን መድፈን እንድችል፣ እውነተኛ የወንጌል እግር እንዲሆን ከዚህ በኋላ በአቅምና በጉልበት የእግዚአብሔርን የመንግሥቱን ሥራ መስራት እችል ዘንድ በላዬ የተጫነ ቀንበር እንዲወድቅ፣ በላዬ ላይ ጓዳዬን የያዘ ጨለማ ለቆ እንዲሄድ እግዚአብሔር ሆይ ተገናኘን እያለን እንጸልያለን። እግዚአብሔር በቃሉ ይናገረናል። አሜን ትላላችሁ ወይ? እግዚአብሔር በቃሉ ይገናኘናል። ጌታ ሆይ ተናገረን በሉ። ጓዳችሁ እግዚአብሔር አሳዩ። ሰሞኑን በዚህ ቦታ የነበራችሁ ብዙ ከእግዚአብሔር ታምራችኋልና ዛሬ ደግሞ እጥር ምጥን ያለች ጊዜ እንጠቀማለን። ብዙ አላሰፋባችሁም። ጌታ እንዲናገረን እንጸልይ። እናመሰግናለን እግዚአብሔር አምላካችንና አባታችን ሆይ ዛሬ በዚህ ማለዳ በፊት እንድንሆን እድል የሰጠህን ዕድሜ የቀጠልክልን እንደ ኃጢአታችንና እንደ በደላችን ያልከፈልክልን በሕያዋን ምድር በሕይወት ያኖርከን ይቅር ያልከን የማርከን የተቀበልከን ከድካማችን ያወጣ የወንጌል እግር እንድንሆን አባቶቻችን በእሳት አባቶቻችን በመከራ እግዚአብሔር ይህ ዓለምና በምድረ በዳ ዞሩ ተብሎ እንደተጻፈ በምድረ በዳ የዞሩለትን ወንጌል እንደዚህ በአማረ ሁኔታ በወንዝ ዳር በጥላ ስር በየጥሻው ደክመው ያገለገሉትን ወንጌል በእንዲህ አይነት ቴክኖሎጂ ተጠቅመን ለዓለማት ይህንን የወንጌልን እውነት እንድናስተላልፍ በዘመናችን ስላመጣኸው ለውጥ እናመሰግናለን። ክብር ለአንተ ይሆን። ተመስገን። ክብር ለስምህ ይሆን። አሁን በመካከላችን እንድትሆን የቃል ፍቺ እንድበራለን። ይሄ ጉባኤ እግዚአብሔር ሆይ ከመድረክ የሚወርደውን የሚፈሰውን የቃል እውነት በአግባቡ መስማት ይችል ትክክል መስማት ይችል ዘንድ ሰምቶ ለቃሌ ደግሞ ምላሽ መስጠት እንድችል ጸጋ እንዲደግፋቸው እኔ ለምንሃለሁ። እግዚአብሔር ማንኛውም አይነት የጨለማ አንተ በየጊዜው የምታመጣው እግዚአብሔር ሆይ በውል እንዳይረዱ ማስተዋላቸውን የሚይዝ አመለካከታቸውን የሚያበላሽ አእምሯቸውን በጥያቄ የሚሞላ እግዚአብሔር ሲሞታ አካላቸው ሲሆነው መንፈሳቸው ሌላ እንዲሆን የሚያደርግ እግዚአብሔር ቋንቋ እንዳይገባቸው የሚያደርግ ማስተዋላቸው ሊሰጥ የመጣ የእያንዳንዱን ኮቴ ሄዳቸው የመጣ የጨለማ አሰራር የተሰበረ ይሆን። ከፍ አድርጉ። ቀኛቸው ምክራቸውን እንዳትፈጽም የተንኮለኞች ከንቱ ያደረገው በዚህ ጉባኤ የተመከረ ምክር፣ በዚህ ከተማ የተመከረ ምክር
የአመፃ ምክር፣ የክፉዎች ምክር እችን ከተማ ለመጠቅለል ጠላት የጠልቁ አሰራር እያሴረ ያለው ሴራ በናዝሬቱ ጌታ በኢየሱስ ስም የወደቀ ይሆን። እጆቻችሁን ከትውልድ የስራ ትሎ የቀረጡ ልጆችን ለማፍለስ የመጣ ከእግዚአብሔር ያልሆነ በር ሁሉ የተዘጋ ይሆን። ከኔ ጋር ጸልዩልኝ። ለደያሲያ ረደገለቦስ ፕሬታ ካሃዶላሲያ በናዝሬቱ ጌታ በኢየሱስ ስም ብዙ ትውልድን ለማዋረድ፣ ብዙ ትውልድን ምድረ በዳ ላይ ለመጣል፣ ለማሳፈር፣ ለማስለቀስ እቅድ ይዞ ውስጥ ለውስጥ እየሰራ ያለ በተለየ ሁኔታ ለዚች ከተማ የተመደበ የጠልቁ ምክር የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አባት የትውልድ አእምሮ እንዲከፈት፣ የትውልድ አእምሮ እንዲባረክ፣ የከበረውን ከተዋረደው ለይተው የሚያውቁበት እይታ እንዲገጠምላቸው፣ አርቀው ማየት እንዲችሉ፣ በቀላል እግዚአብሔር በአጭር እንዳያቆሙ፣ ሩጫቸው በአጭር እንዳይገታ እግዚአብሔር የዘላለም አምላክ ከዚህ አካባቢና ከዚህ መንደር ርቀው ሊሄዱ ያሉ ልጆችን መንገድ ላይ ሊያስቆም፣ አንዳንዶችን የሥራ ደጅ መስለው፣ አንዳንዶችን ትዳር መስለው እግዚአብሔር አንተ አርቀ ያያቸውን መንገድ ላይ ለማስቀረት የተማማለ የአመፃ ምክር የፈረሰ ይሆን። በሴትና በወንድ ልጆች ላይ የታወጀ አዋጅ የተሻረ ይሆን። ክብር ለአንተ ይሆን። እዚህ ከተማ ላንተ ትውልድ ስላለ፣ እዚህ ጉባኤ መካከል ላንተ ትውልድ ስላለ እግዚአብሔር ሆይ የብዙ ትውልድ ጥላ ለመሆን ያለ፣ ለብዙዎች ማረፊያ ሊሆን ያለ፣ እግሮቹ በሩቅ አገር ሊቆም ያለ እግዚአብሔር የኃያላን የነገሥታት አማካሪ ሊሆን ያለ ትውልድ ስላለ አመሰግናለሁ። እግዚአብሔር ያንተ ፓውዛ የሚበራበት፣ እግዚአብሔር ያንተ ጨረር የሚያርፍበት፣ እግዚአብሔር ፈጥኖ ሊወጣ ያለ፣ ፈጥኖ ሊከብር ያለ፣ እግዚአብሔር ለብዙዎች መንገድ ሊሆን ያለ፣ እግዚአብሔር አካዳሚካሊ ኤክሴል ያደረገ፣ ምን በመንፈሳዊ ነገር ኤክሴል ያደረገ ትውልድ ስላለ፣ የሚፈለግ ስላለ፣ በአደባባይ የሚሸኝ ትውልድ ስላለ እኔ አከብርሃለሁ። ስሜ ለዘላለም የተባረከ ይሆን። ከኔ ጋር እስቲ ትውልድ አለ በሉ እስቲ። በአገሬ ላይ ትውልድ አለ በሉልኝ እስቲ። በምድሬ ላይ ትውልድ አለ በሉ እስቲ። እናመሰግንሃለን። እስከዚያው ደግሞ ራሳችንን እንዴት ማዘጋጀት እንዳለብን፣ ይህንን ክፉ ዘመን እንዴት መቋቋም እንዳለብን በቃልህ እንድትናገረን እኔ ለምንሃለሁ። ክብር ለስም ይሆን። እናመሰግንሃለን በኢየሱስ ጌታ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ትንሽ ነገር ላንቃችሁና ትላንት ጠዋትም በነበረን ጊዜ ትንሽ ነገር ለመናገር እንደሞከርኩት እኛ ያለንበት ይሄ ዘመን በዘመንኛ ቋንቋ ፖስት ሞደርኒዝም ይባላል፣ ወይም ድህረ ዘመናዊነት በመባል ይታወቃል። አገራችን ኢትዮጵያም ብትሆን ዓለማችን በተለያየ ቴክኖሎጂ እየመጠቀ ያለበት፣ ሰምተን የማናቃቸው መሳሪያዎች ፋብሪኬት እየተደረገ ያለበት፣ በብዙ የሰው ጉልበት የሚሰራው ስራ አንድ መሽነሪ እየተካ ያለበት፣ ቴክኖሎጂ በጣም እየረቀቀ ያለበት፣ እያንዳንዱ ሰው ምን እንደሚያወራ በተለያየ ዘመናዊ መሳሪያ ዓለማት እየተቆጣጠሩ ያሉበት እጅግ በጣም የስልጣኔ ዘመን በመባል ይታወቃል። እዚህ ያለን አባቶች፣ እዚህ ያለን እናቶች፣ በእድሜ ጠና ያላችሁ፣ በእድሜያችሁ ብዙ ነገር አይታችሁ አለፋችሁ። አሁን እኛ ያለንበት ዘመን እጅግ በጣም የረቀቀ በቴክኖሎጂ የረቀቀበት ዘመን ሆኖ ሳለ በዚህ ልክ ደግሞ
አመፃና ወንጀል የበዛበት፣ ጩኸቶች የሞሉበት፣ እዛም እዝም ጩኸቶች እንባ የሞሉበት፣ ነገር ግን አባት የጠፋበት፣ ተንኮል የበዛበት፣ ጭካኔ የሞላበት አንዲትን ሴት 5 እና 7 ሆኖ የሚደፍር ጨካኝ ትውልድ የመጣበት፣ በሚያሳዝን ሁኔታ ሰውን ገለው አርደው ጉበትና ኩላሊት አውጥቶ የሰውን ስጋ የሚበላ ጨካኝ ትውልድ የሞላበት፣ የሰው ልጅ ለረጅም ዘመናትና ዓመታት ሰርቶ ለፍቶ የሰበሰባቸው ንብረቶች በ5 እና በ10 ደቂቃ ውስጥ አመድ እየሆነ ያለበት፣ ለ40 ዓመታት የለፋበት በ5 ደቂቃ አመድ ሆኖ እያየ የሚያለቅስበት፣ በሚያሳዝን ሁኔታ ሰው ደክሞ የሰበሰበው ንብረት አስረክብ ይሄን ያህል ብር አስገባ ያለበለዚያ አጠፋለሁ ተብሎ ብዙ ሰዎች ንብረታቸውን አስረክበው በአገራችን በኢትዮጵያ አልቅሰው እየገቡ ያሉበት፣ እኛ አካባቢ አንድ ለቅሶ ላይ ተካፍያለሁ። አንድ ወዳጃችን ቤቱን ሽጦ ንብረቱን ሁሉ ሽጦ መተዳደሪያ ይሆንልኛል፣ ልጆችን በዚህ አስተዳደራለሁ፣ ዝም ብሎ መኖሪያ ቤት ይዤ ምን አደርጋለሁ? ቤቱን ሽጦ አንድ መኪና ገዛና በዛ መኪና ሙዝ ወደ አዲስ አበባ ሲሄድ መንገድ ላይ ይዘው 500 ሺህ ብር አስገባ ተባለ። 500 ሺህ ብር ይቅርና እኔ 5,000 ብር የለኝም፣ ትዳሬም ልጆቼም ኑሮዬም ይሄ መኪና ነው፣ ቤተክርስቲያን ነው የገዛው፣ ልጆቼን ማስተዳደረው በዚህ መኪና ነው፣ ሌላ ምንም ነገር የለኝም ብሎ ስል እልገላለሁ፣ እምትገሉኝ ከሆነ ከንብረቴ ጋር ግደሉኝ አለ። ግባሉት፣ መኪና ውስጥ አስገቡትና ከነ መኪናው ጋር አቃጠሉት። ለቅሶ ላይ ተቀምጠናል፣ በአይኖቻችን ያየንበት። እንዲህ አይነት ጭካኔ የሞላበት ዘመን ነው ወገኖቼ። በሚያሳዝን ሁኔታ ሰው ሁሉ እንደዚህ ተቀምጦ ይሄ ሁሉ አሁን ህዝብ እንደዚህ ከመድረክ ወደ ታች ሳይ በጣም ታምራላችሁ፣ ፊታችሁ በራ ብሏል። በጣም ከእሽግ እንደወጣ ዕቃ የወጣውን ዕቃ ትመስላላችሁ፣ ታምራላችሁ። ግን ሰው ፊቱ እያማረ ውስጡ በሽተኛ የሆነበት፣ በሽታ የበዛበት፣ የሚገርማችሁ ሰው እንደ ቁርስና ምሳ መድኃኒት እየበላ ያለበት፣ የሰው ምድራዊ ህይወት በመድኃኒት የተደገፈበት ዘመን ሆኗል። በተለያየ ስፍራ ጤና ጣቢያዎች፣ ፋርማሲ፣ ሆስፒታሎች በጣም ከቀድሞ እጅግ በጣም እየጨመረ እየሰፋ ያለበት፣ ነገር ግን አደገኛ በሽታ እየተሰራጨ ፈውስ እየጠፋ ያለበት ዘመን ሆኗል። እናንተ አካባቢ እንዴት እንደሆነ ባላውቅም ዘመናችንን እኔ ዝም ብዬ ኦብዘርቭ ሳደርገው ዘመናችንን ይሄን ይመስላል። የሚገርማችሁ ብዙ ጥናቶች ይካሄዳሉ። ለጥናት ብዙ ብር በጀት ይመደባል። ጥናቶች ይካሄዳሉ፣ ምርምሮች ይካሄዳሉ። ነገር ግን ጠብ የሚል ነገር ምድር ላይ ያልወረደበት ያልታየበት ዘመን ሆኗል። በሚገርም ሁኔታ የትምህርት ፖሊሲ እየተቀያየረ፣ የትውልድ አእምሮ እየተበለሻሸ፣ ትውልድ ተስፋ እየቆረጠ ያለበት፣ ታላላቅ ፋብሪካዎች በጦርነት እየወደሙ ያለበት፣ የተወሰኑ ግለሰቦች እና ቡድኖች ወደ ስልጣን ለመምጣት ብዙ ንጹሃን ደም እየፈሰሰ ያለበት፣ ጩኸት የሞላበት፣ ጡንቻ ያለው ጉልበት ያለው ስልጣን ያለው ስልጣን የሌለውን ድሃውንና ምስኪኑን እየገፋ ያለበት፣ ድሃና ምስኪን ጩኸት የሚሰማ ታጥቶ ጥግና ዳር የያዘበት ዘመን ላይ ሆኗል። ሰዎች ያላቸው በሰዎች የሚሄዱበት የሚከብሩበት፣ ሰው የሌላቸው ሰዎች ዝም ብለው እያለቀሱ የተጣሉበትና የተረሱበት ዘመን። በየቦታ ፍርድ ቤቶች አሉ፣ ነገር ግን ፍትህ የማይወጣበት ዘመን ላይ ደርሰናል። እኔ ጋር እጆቻችሁን ከፍ አድርጉና እግዚአብሔር ግን በዙፋኑ ላይ አለ በሉልኝ እስቲ ወገኖቼ። ሰዎች ሁሉ እንደውም አንዳንድ የሥነ መለኮት ምሁራን ይሄኛውን እውነተኛውን ቴዎሎጂውን እየገለበጡ እንደዚህ ያሉ መስበክ ጀምረዋል። እግዚአብሔር ዓለማትን ፈጥሯል። ነገር ግን እግዚአብሔር ዓለማትን ፈጥሮ
ከዓለም ርቆ ቆሟል። እችን ዓለም እየመራ ያለ ሌላ ኃይል አለ፣ እቺ ዓለም በእግዚአብሔር እጅ አይደለችም እያሉ የሚያወሩበት አደጋ የሞላበት ጦርነት የሞላበት እንባ የሞላበት ጩኸት የሞላበት የሚገርማችሁ የኔና የናንተ ጌታ በዘመናት ሁሉ ዝም ብሎ አያውቅም። ነገር ግን እግዚአብሔር ዝም ያለ እስኪመስል ድረስ እግዚአብሔር ዝም ያለበት የመሰለበት ዘመን ቢኖር ይሄ ነው። አሁንም ከኔ ጋር እጆቻችሁን ከፍ አድርጉና እግዚአብሔር ግን በዙፋኑ ላይ አለ በሉልኝ እስቲ። እኔ አጭር ደቂቃ እንደዚህ ብዬ ይናገራለሁኝ። እግዚአብሔር ዝም ያለ በመሰለበት ዘመን የቅዱሳን ድርሻ ምንድነው በምላሳ እስቲ አሁንም ከጎናችሁ ያለውን ሰው ነካ ታረጉና ምንም እግዚአብሔር ዝም ያለ ቢመስል እግዚአብሔር በዙፋኑ ላይ አለ በሉልኝ እስቲ። አሜን ትላላችሁ ወይ? ከዚህ ከፍ ባለ ድምፅ እግዚአብሔር በዙፋኑ ላይ አለ ትላላችሁ? ከዳር እስከ ዳር እጆቻችሁን ከፍ አድርጋችሁ እግዚአብሔር በዙፋኑ አለ ትላላችሁ? ስታስቡ እንደ አንድ ባለ አእምሮ ዘመኑን ስትመረምሩ ምን ይመስላችኋል? ይሄ ነገር አይታያችሁም ወይ? እንደዚህ አይሰማችሁም ወይ? እግዚአብሔር ዝም ያለ ዘመን አይመስላችሁም ወይ? ትንሽ የጨለማ ዘመን አይመስላችሁም ወይ? ሰው እንደፈለገ የሚያወራበት፣ ሰው እንደፈለገ የፈለገውን ሰው አንስቶ የፈለገውን የሚሾምበት፣ ሰው ያለ በደሉ የሚሰደድበት፣ ሰው ራብተኛ የሆነበት፣ ሰው ጥማተኛ የሆነበት፣ ሰው ፍትህ የናፈቀበት፣ ሰው ፈውስ የናፈቀበት፣ ሰው በጣም ያለቀሰበት ዘመን ቢሆንም እኔና እናንተ የምናመልከው ጌታ በዙፋኑ ላይ አለ። እግዚአብሔር ደግሞ በዙፋኑ ላይ ካለ እኛም የራሳችን የሆነ ምን አለን? ድርሻ አለን፣ ኃላፊነት አለን። በእንዲህ አይነት ዘመን ሰዎች ተሳካልን ብለው ነፍስ ገለው ደም አፍስሰው ገልብጠው በነገሱበት በከበሩበት በዚህ ዘመን እግዚአብሔር እጁን ሰብስበው ቁጭ ብሏል፣ ዝም ብሏል ብሎ ሰዎች በሚያወሩበት በዚህ ዘመን በእንዲህ አይነት በጨለማ ዘመን ለወንጌል አገልጋዮች ነገር እየጠበበ ባለበት በዚህ ዘመን የክርስቲያኖች አንደበት ከበፊቱ ያዝ የሚያደርጉ ብዙ ነገሮች እየተፈጠሩ ባሉበት በዚህ ዘመን ኃጢአተኞች እንደፈለጉ ሞላ ብለው በሚሄዱበት በዚህ ዘመን ብዙ መንገዶች በተከፈቱበት ዘመን ጽድቅን የሚያደርጉ በእውነት ጥግ የያዙ ባሉበት ዘመን አደባባዩ እምቢ ያለ ባለበት በዚህ ዘመን ባካችሁ አሁንም እንደዚህ እላችኋለሁ፣ እኔና እናንተ የምናመልከው ጌታ በዙፋኑ ላይ አለ። ምን ትላላችሁ? እግዚአብሔር በዙፋኑ ላይ አለ በሉልኝ ባካችሁ። ወደዚህ ልመልሳችሁ። በዚህ ዘመን እግዚአብሔር ዝም ያለ በመሰለበት ዘመን የኛ ድርሻ ምንድነው? የጻድቃን ድርሻ ምንድነው? ይሄንን ዘመን እንዴት ነው መጠቀም ያለብን? ይሄንን በተለይ 21ኛውን ክፍለ ዘመን በተለይኛ የኢትዮጵያ ሕዝብ ይሄንን ዘመን እንዴት ነው መጠቀም ያለብን? ትናንት ብዙ ነገሮችን አይተናል። ብዙ ደም መፋሰሶችን አይተናል። የኑሮ ውድነትን አይተናል። ስም ያለውን የሌላቸውን የበሽታ አይነቶችን አይተናል። የኑሮ ውድነትን አይተናል። በብዙ ነገር ተገርፈናል። አሁንም መከራው እየጨመረ ነው ያለው። አሁንም ስቃዩ፣ አሁንም እንባው እየጨመረ ነው ያለው። የአየሩ መዛባት እየቀጠለ ነው ያለው። አንዳንዴ ክረምቱ በጋ ይሆናል፣ ሌላ ጊዜ በጋው ክረምት ይሆናል። በዚህ ጊዜ ይህንን ጊዜ እንዴት ነው መጠቀም ያለብን? ተመልከቱ። በዚህ ቦታ ዕንባቆም የኖረበት ዘመን እንደዚህ አይነት አስቸጋሪ ዘመን ላይ ነበረ። ዕንባቆም የሚባል የእግዚአብሔር ሰው፣ ዕንባቆም የሚባል ነቢይ፣ እንደውም ዕንባቆም ማለት የስሙ ትርጉም እግዚአብሔር ያቅፋል፣ እግዚአብሔር ያቅፋል፣ እግዚአብሔር ያስጠጋል የሚል ትርጉም ያለበት ሰው ነው። እሱ የነበረበት ዘመን እጅግ አስቸጋሪ ዘመን ነበረ። በሚገርም ሁኔታ ዘመኑ እጅግ አስቸጋሪ ነበር። ፖለቲካው እጅግ አስቸጋሪ ነበር። በጊዜው የነበሩ ቅዱሳንም ሌሎች በጌታ ያልነበሩ ሰዎችም ፈረሃ እግዚአብሔር የራቀበት ጊዜ ነበረ። ትንሽ ጡንቻ ያላቸው ሰዎች፣ ትንሽ አቅም የነበራቸው ሰዎች አቅም የሌላቸውን ሰዎች እንዲሆችን ይጨቁኑ የነበረበት ዘመን ነው። በቤተ ክርስቲያን ውስጥ ሰዎች ኃጢአትን እንደ ውሃ ሲጠጡ የነበረበት ዘመን ነው። ጠያቂ የሌለበት ዘመን ነው። ማን ይጠይቀናል ብለው ሰው እንደፈለገ በብሬ ላይ
በወርቄ ላይ በስልጣኔ ላይ የኔ ጊዜ ነው፣ ይሄ ጊዜ የኔ ጊዜ ነው ብሎ ሰው ሁሉ የሚፎልልበት ጊዜ ነበር በዕንባቆም ዘመን። የሚገርማችሁ ፍትህ አይወጣም ነበር። የሚዳኙ ሰዎች በጉቦ ገንዘብ እውነትን ያዳፍኑ ነበር። ድሆች ይጨቆኑ ነበር። በሚገርም ሁኔታ እንባ በቤተ ክርስቲያን ሞልቶ ነበር። ከቤተ ክርስቲያን አልፎ በውጭው ዓለም እንደዚህ አይነት እርኩሰት ሞልቶ ነበር። የኢየሩሳሌም ደናግል ልጆች በሚገርም ሁኔታ ደናግሎች የሚለብሷቸው የልብስ አይነት የተለየ ነው። ያንን ለብሶ በአፍንጫቸው ወርቅ ያደርጋሉ፣ በእግሮቻቸው የወርቅ ዘለበት ያደርጋሉ። ልብሳቸው ረጅም ነው፣ በጣም ውድ ልብስ ነው የሚለብሱት። እግሮቻቸውን በወርቅ እያቃጨሉ ይሄዳሉ። በእግዚአብሔር ላይ ያላግጣሉ። ለርኩሰት ራሳቸውን አሳልፈው ይሰጣሉ። ጸጉራቸው ዞማ ነው፣ ወደ ኋላ ይደርሳል፣ ወደ መቀመጫ ይደርሳል። በዚህ ትውልድን ያማልሉ ነበር። እርኩሰት ቤተ ክርስቲያን ውስጥ ዘልቆ ገብቶ ነበር። ፍትህን የሚያወጣ እውነትን የሚናገር ሰው የለም። የቆመ ሁሉ ትሄዳለህ ይላል፣ የቆመ ሁሉ ትሻገራለህ ይላል። መንግሥተ ሰማያትን የሚያሳይ ትውልድ በጠፋበት ዘመን ዕንባቆም ተነሳና እንደዚህ አይነት ጩኸት ሲጮህ እንመለከታለን። ከቁጥር 1 እስከ 3 ያለውን ተመልከቱ። በእንዲህ አይነት ዘመን የሚገርማችሁ የኢየሩሳሌም ጠላቶች፣ የይሁዳ ጠላቶች ለመዋጥ እየተዘገጃጁ ባሉበት ጊዜ እስራኤላውያን ቀን ምድር ላይ ተኝተው ነበር። በአመፃ ይቀጥሉ ነበር፣ በክፋት ይቀጥሉ ነበር። በዚህን ጊዜ ዕንባቆም እንደዚህ ብሎ ወደ እግዚአብሔር ይጮሃል። እንዲህም ብሎ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለምን ወደ አንተ ይጮሃለሁ ይላል። ስለ ግፍ ወደ አንተ ይጮሃለሁ። ምን ማለት እንደሆነ ታውቃላችሁ? ዕንባቆም እየጮኸ ያለው ግፍ በዚህ ቦታ የተጠቀሰው በአሕዛብ ዘንድ እየተካሄደ ያለውን ግፍ አይደለም። አሕዛቦች እግዚአብሔርን የማያውቁ ሰዎች ስለሚፈጽሙት ግፍ አይደለም። በእግዚአብሔር ቤት ካለው ግፍ የተጠቀሰው እግዚአብሔር ይጮሃል። ግፍ አለ በቅዱሳን መካከል፣ ግፍ አለ በክርስቲያኖች መካከል፣ ግፍ አለ በታላላቆች መካከል፣ ግፍ አለ በታናናሾች መካከል። ወንድም ወንድሙን ይጋፋል። ወንድም ወንድሙ ላይ አደገኛ የሆነ ሴራ ያደርጋል። ስለዚህ ዕንባቆም ዓይኖቹ ተከፍቶለት ይሄንን አየና እግዚአብሔር ሆይ እኔ ስለ ግፍ ወደ አንተ ምን እሆናለሁ? ይጮሃለሁ ይላል። ሌላ ደግሞ አንተም ምን አታደርግም? አታድንም። በግፍ የሚሞቱ ሰዎችን ዝም ብለህ ታያለህ። ግፈኞች ሰዎችን ገፍትረው ሲጥሉ ድሃውና ምስኪኑ ሊወድቅ ሲንገዳገድ አንተ ዝም ብለሃል። ለምንድን ነው የማታድነው? እግዚአብሔር ይጮሃል። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ዕንባቆም ይናገራል። ኦኬ፣ አንደኛው ነጥብ እንደዚህ ብዬልን እግዚአብሔር ዝም ያለ ዓመት ዘመን የቅዱሳን ድርሻ አንደኛው ወደ እግዚአብሔር አብዝቶ መጮህ። አንድ ጊዜ በሉልኝ እስቲ፣ ወደ እግዚአብሔር አብዝቶ መጮህ በሉልኝ እስቲ። እንደገናም ድገሙልኝ እስቲ። ከጎናችሁ ያለው ሰው ትጨብጡና ይሄ ዘመን አብዝተ ወደ እግዚአብሔር የምትጮህበት ዘመን ነው በሉልኝ እስቲ። ይሄን ዘመን መሻገር የሚችል ሰው ቢኖር ወደ እግዚአብሔር አብዝቶ የሚጮህ ሰው ነው። ይሄ ዘመን ከመቼውም ጊዜ ይልቅ ሰዎች በህይወት ያሉ የመሰሉ ውስጣቸው እየተበረበረ ያለቀበት ዘመን ነው። ሰዎች ቸርች ሞልተው አንድ የእግዚአብሔር ሰው ሲናገር እንዲህ ያለ፣ አንድ ታዋቂ አገልጋይ ነውና ለሆነ ጉዳይ በቤተ ክርስቲያን ተወክሎ መስሪያ ቤት ሄዶ የቤተ ክርስቲያንን ጉዳይ እንዲያስፈጽም ተወክሎ ይሄዳል። ታዋቂም ስለሆነ በጣም አገልጋይ ነው፣ ስም ያለው አገልጋይ ነውና መስሪያ ቤት ሄዶ ይቆማል። እዛ ደግሞ ያሉ መስሪያ ቤት ላይ ያሉ ሁሉ የእሱ ቸርች አገልጋዮች ምእመናን ናቸውና እሱን አይተው በርቀት አይተው ያስገባሉ ብሎ ይጠባበቃል። እንደዚህ ወጣ ብሎ ፊቱን ያሳያል። እሱን አይተው ፊታቸውን ወደ ሌላ ቦታ ያዞራሉ። እንደዛ ያደረገ እሱ ቆሞ እያለ ስራቸውን ጨርሰው ለምሳ ወጡ። ጠብቆ የሚጠራው የሚፈልገው ሰው ሲጠፋ በሳምንቱ መድረክ ላይ ለአገልግሎት ወጥቶ ወገኖቼ ሆይ የእናንተን ተልእኮ ይዤ ሄጃለሁ፣ ጉዳያችሁን ይዤ ሄጃለሁ። ግን ወገኖቼ ሰው ክርስቲያኑ እዚህ ነው ያለው እንጂ እዛ ሰው የለም ማለት።
ክርስትና ያለው የት ነው? ቤተ ክርስቲያን ነው እንጂ ከቤተ ክርስቲያን ውጪ ክርስትና እዚህ የሞላንበት እዛ ግን ሰው የጠፋበት ዘመን ብኖር ይሄ ዘመን ነው። አሁንም ከጎናችሁ ያለው ሰው ተጨብጡና በዚህ ዘመን አብዝተ ወደ እግዚአብሔር ጩህ ተባባሉ። እስቲ በዚህ ዘመን ወደ እግዚአብሔር አብዝተን መጮህ አለብን። ተመልከቱ፣ በዚህ ቦታ እኔ በጣም የገረመኝ ዕንባቆም በጣም የገረመኝ ምን እንደሆነ ታውቃላችሁ? አቤቱ እኔ ሲጮህ ምን የማታረገው የማትሰማው እስከ መቼ ነው ይላል። ተመልከቱ፣ ዕንባቆም በተደጋጋሚ ወደ እግዚአብሔር ምን የሆነ ሰው የጮኸ ሰው ነው። ግን አሁንም ወደ ማን ይጮሃል? አንተ ባትሰማ አንተ ዝም ብትልም ወደ ማን እጮሃለሁ? ወደ አንተ እንደገናም እጮሃለሁ። ባካችሁ አሜን በሉልኝ። እጆቻችሁን አንሱና አሁንም ደግሜ ወደ እግዚአብሔር እጮሃለሁ በሉልኝ። እስቲ ወደ አንተ እጮሃለሁ ይላል። አሁንም አንተ አትመልስም፣ አንተ አታድንም፣ አንተ ዝም ብለሃል። ቢሆንም ከአንተ ወደ ሌላ አልጮህም። ስለዚህ አሁንም ወደ አንተ እጮሃለሁ። እስቲ እንደገና ለምድረ ጉብኝት እስኪሆን ድረስ ወደ እግዚአብሔር እጮሃለሁ በሉልኝ። እስቲ ወደ እግዚአብሔር ጩሁ። በጣም እንካሬጅ አደርጋችኋለሁ። ዛሬ የወንጌል ፌስቲቫል ነው። ዛሬ የወንጌል ቀን ነው። ብዙ አገልጋዮች ዋጋ የከፈሉበት፣ ብዙ አባቶቻችን ዋጋ የከፈሉበት፣ ያንን ትውስ የምናደርግበት፣ ይሄ አዲሱ ትውልድ ያንን የሚረዳበት፣ ምን አገልግለው እንዳለፉ፣ እንዴት አገልግለው እንዳለፉ፣ በወንጌል ምክንያት የከፈሉትን ዋጋ ወደኋላ መለስ ብለን የምናስብበት ቀን ነው። በዚህ ቀን ግን የወንጌል ትልቁ ወንጌል ውጤታማ እንዲሆን የሚያደርገው የወንጌል እግር ምንድን ነው ካላችሁ ወደ እግዚአብሔር መጮህ ነው። ወደ እግዚአብሔር መጸለይ ነው። በእግዚአብሔር ፊት መደፋት ነው። ስለዚህ በጌታ በኢየሱስ ስም ወደ እግዚአብሔር መጮህ ይሁን። በዚህ ቦታ ወደ እግዚአብሔር መጮህ ለምንድን ነው አስፈላጊ የሆነው? ለምንድን ነው ወደ እግዚአብሔር መጮህ ጸሎት አንገብጋቢ የሆነው? ለምንድን ነው? አንድ ሶስት ነገሮችን ከዚህ ክፍል እንመለከታለን። አንደኛውና የመጀመሪያው እውነተኛ ቅዱሳን እውነተኛ የእግዚአብሔር ሰዎች ወደ እግዚአብሔር እንዲጮሁ ጸሎትን፣ ጩኸትን፣ ይህ ከጸሎት ባለፈ ጩኸትን አንገብጋቢ ያደረገ ነገር ቢኖር አንደኛውና ተቀዳሚው በእግዚአብሔር ሕዝብ መካከል የእግዚአብሔር ሕዝብ እርኩሰትን እየተለማመደ የሚሄድ ከሆነ፣ የእግዚአብሔር ሕዝብ ኃጢአትን እንደ ውሃ የሚጠጣ ከሆነ፣ በእግዚአብሔር ሕዝብ መካከል ፈርሃ እግዚአብሔር እየጠፋ ከሆነ ጻድቃን ወደ እግዚአብሔር ምን መሆን አለብን? መጮህ አለብን። እስቲ ወደ እግዚአብሔር እጮሃለሁ በሉልኝ። ቸርች ውስጥ ኃጢአት ኖርማል ከሆነ፣ ቸርች ውስጥ ኃጢአትን የሚፈራ ትውልድ እየጠፋ ከሄደ፣ ቸርች ውስጥ ኃጢአትን የሚገስጽ ሰው እየጠፋ ከሄደ፣ እዛም እዚህም አሉ የተባሉ ሰዎችን ጠላት ጠልፎ መጣል ከጀመረ፣ ከኔ ጋር አላችሁ? ይሄ ከባድ ርዕስ እንደሆነ አውቃለሁ። ይሄ ከባድ ርዕስ እንደሆነ አውቃለሁ። ግን ይጠቅማችኋል። ስሙኝ። ከኔ ጋር አላችሁ? ይመቻችኋል ይሄ ቃል? ባይመቻችሁም ስሙ፣ ይጠቅማችኋልና ስሙ። በከተማ ውስጥ፣ በቤተ ክርስቲያን ውስጥ፣ በአገልግሎት መድረክ ውስጥ ጠላት አሉ የተባሉ ሰዎችን ሁሉ ጭንቅላታቸውን እየመታ ከሆነ ቤተ ክርስቲያን ወደ ጓዳ መግባት አለባት። ቅዱሳን ወደ እግዚአብሔር መጮህ አለባቸው። ሰዎች ከኃጢአት ጋር እየተለማመዱ ከሆነ፣ ይሄ እኮ ኖርማል ነው ማለት ከጀመሩ፣ ይሄ እኮ ችግር የለውም ከተባለ፣ እምባ እየበዛ ድሆች እየተገፈው፣ ፍርድ እየተጣመመ፣ ግፍ እየበዛ የሚመጣ ከሆነ ቤተ ክርስቲያን ምን ማድረግ አለባት? ወደ እግዚአብሔር መጮህ አለባት። ጸሎትን አንገብጋቢ ያደርጋል ይሄ ጉዳይ። ዘመናችንን ስንመለከተው ትላንትም አይተናል። እናት ከልጇ የማትሻልበት ዘመን ላይ ደርሰናል። በአለባበስ፣ በባህሪ፣ በአነጋገር የተመሳሰልንበት ዘመን ነው። ስለ አለባበስ ትላንት ሳውራ ነበር። አንዲት ልጅ ትምህርት ቤት ላይ ጥሩ ያልሆነ አለባበስ ነበረ፣ ሌሎችን የሚያሰናክል አሰናካይ አለባበስ ነበረ እና እዚች ጋር ያለችውን ጉርድ አርጋ መጣችና አስተማሪው ሄዶ ቢመክራት እምቢ ስትል ወላጅ ይዘሽ ነው የተባለች እና ሄዳ እናትየዋን ይዛ መጣች። ልጅቱ የለበሰችው ጉርድ እስከዚህ ድረስ ነው። እናትየዋ ያደረገችው ደግሞ ወደዚች ከፍ ያለ ነው። አይታችኋል? እናት ከልጇ የማትሻልበት። ከዛ ቲቸር ወላጅ አምጥቻለሁ ብላ ስትል ምንሽ እንደዚህ ዞር ቀና ብሎ አያትና ምንሽ ናት? እናቴ ናት ስትል ሁለታችሁም ወላጅ ይዛችሁ ነው ተባለ። ሁለታችሁም። ትንሽ እናት መካሪ የምትሆንበት ጊዜ ነበረ። እናት ሞዴል ልትሆን ትገባ ነበር።
ግን እናትና ልጅ የማትለይበት፣ ቅድስና እየጠፋ ያለበት፣ ጽድቅ ከጓዳችን ከሕይወታችን እየጠፋ ያለበት፣ መካሪ የጠፋበት፣ የሚገስጽ የጠፋበት፣ በአደባባይ የሚገስጽ መካሪን እየገፋን ያለንበት ዘመን ስለሆነ፣ ትሕትና ከቤታችን ከሕይወታችን እየጠፋ ስለሆነ፣ ትናንት እግዚአብሔርን በጽድቅ ስናገለግል በይሳት ስናገለግል የነበርን ሰዎች እግዚአብሔር ትንሽ ወንበር ሲሰጥ እግዚአብሔርን መግፋት የጀመርንበት፣ አገልግሎትን ችላ ማለት የጀመርንበት፣ ቢዚ ነኝ ማለት የጀመርንበት፣ እግዚአብሔር ከድህነት አንስቶ ከጅባ ላይ አንስቶ ከመሬት ላይ አንስቶ ጥሩ አልጋ ሲሰጠን ትዳራችንን መናቅ የጀመርንበት፣ ከአንተ ጋር አልቀጥልም ብለን ፍርድ ቤት መቆም የጀመርንበት፣ ፍቺ የተበራከተበት ዘመን ላይ ደርሰናል። እኔ አንድ ክርስቲያን ዳኛ ነበረና ቀረብ ብዬ እንደዚህ አልኩኝ፣ ምንድነው አሁን በዚህ ሰዓት እናንተ ሞር ኦፍ ቻሌንጅ የሚያደርጋችሁ ፍርድ ቤት የሚመጣው የምን ኬዝ ነው ብዬ ጠየቅኩት። አረ የፍቺ ኬዝ ነው አለኝ። ፓስተር የፍቺ ኬዝ ነው፣ ለዛውም እኮ የሚያሳዝነው ከፍቺ ከ175% እኮ ቅዱሳን ናቸው፣ ክርስቲያኖች ናቸው። 10 እና 20 ዓመት የኖሩ ትዳር ልጅ ያፈሩ እነዚህ አሁን ለፍቺ ፍርድ ቤት እየቆሙ ያሉበት ዘመን ላይ ደርሰናል። ወገኖቼ እንደዚህ ከሆነ እኛ አብዝተን ወደ እግዚአብሔር መጮህ አለብን። ጸሎትን አንገብጋቢ ከሚያደርጉ ነገሮች አንደኛውና የመጀመሪያው ነገር እዚህ ቦታ ላይ ዕንባቆም ሲናገር በእግዚአብሔር ሕዝብ መካከል ግፍ ነበረ፣ በደል ነበረ፣ ፍትህ አልነበረም። እውነትን የሚናገር ጽድቅን የሚያደርግ ሰው ባለመኖሩ ምክንያት ዕንባቆም ወደ እግዚአብሔር ሲጮህ እንመለከታለን። በጌታ በኢየሱስም በቤተ ክርስቲያናችን ለሚፈጠረው ለማንኛውም መንፈሳዊም ይሁን ለማህበራዊ ክራይሲስ ለሚፈጠርብን አደጋና ኪሳራ እያንዳንዳችን ተጠያቂዎች ነን። ቸርች ውስጥ የመጣ ነው በልተን ጠጥተን እግዚአብሔርን ያለን ነገር ሰጥተን ለመሄድ ብቻ ሳይሆን በእግዚአብሔር ፊት በርከክ ብለን ፊቱን እንድንፈልግ ምድሪቱን ለማረጋጋት ተጠርተናልና ወደ እግዚአብሔር መጮህ ይሁንልን። ሁለተኛው ጸሎትን አንገብጋቢ ከሚያደርጉ ነገሮች በዚህ ቦታ እኔ ያየሁት ነገር፣ ሁለተኛው ነገር በጣም እኔ ከዚህ ክፍል ሾክ ያደረገኝ ነገር ብኖር እግዚአብሔር ሕዝቡን አሳልፎ ለመስጠት ከጠላት ጋር መስማማት ከጀመረ ወደ እግዚአብሔር አብዝተን መጮሃለን። ባካችሁ ይሄ ቃል ደርሷችሁ ከሆነ ከኔ ጋር እጆቻችሁን ከፍ አድርጉና እግዚአብሔር ሆይ አሳልፈ አትስጠን በሉ እስቲ። ባካችሁ ይሄ እውነት የሚገባችሁ ሰዎች አሁንም እጆቻችሁን ከፍ አድርጉና እግዚአብሔር ሆይ አሳልፈ አትስጠን በሉ እስቲ። ወገኖቼ እግዚአብሔር ለጠላቶቻችን፣ እግዚአብሔር በእኛ ዙሪያ ለበረቱብን፣ እግዚአብሔር በሕይወት ያለን ሊውጡን ለሚፈልጉን ኃይላት እግዚአብሔር አሳልፎ አይስጠን። ቤታችሁን እግዚአብሔር አሳልፎ አይስጣችሁ። ትዳራችሁን፣ ልጆቻችሁን እግዚአብሔር አሳልፎ አይስጥ። እግዚአብሔር አሳልፎ አትስጠን በሉ ባካችሁ። እኔ ይሄንን ቃል ሳነብ ይሄ እውነት ሲገባኝ እኔ በጣም ነው የደነገጥኩት። ተመልከቱ፣ በዚህ ቦታ አሁን ዕንባቆም የሚናገረው ምን እንደሆነ ታውቃላችሁ? ለምንድነው የማትመልሰው? ለምንድነው ዝም ያልከው ብሎ ሲጮህ እግዚአብሔር እንደዚህ ያለው፣ ችግር የለውም እኔ ውሉን ጨርሻለሁ። እኔ ኮንትራት ውሉን ጨርሻለሁ። እኔ ለባዳ አሳልፌ እሰጣለሁ። እነዚህ ከለዳውያን የሚባሉ ፈጣኖች፣ እንደ ነብር የሚፈጥኑ የሰው ልጆችን አጥንት መቅኔዎቻቸውን መስበር ለሚችሉ አሳልፌ ለመስጠት ኮንትራት ውልን ጨርሻለሁ። ባካችሁ ከጎናችሁ ላለው ሰው እስቲ እየጸለያችሁ እግዚአብሔር ቤቴን አሳልፎ አይስጥ ተባባሉ እስቲ። ለባቢሎናውያን እነዚህ ምን አይነት ሰዎች እንደሆኑ ተመልከቱ። ከኔ ጋር ቁጥር 5 አንብቡልኝ። ቁጥር 5 እንደዚህ ይላል፣ እናንተ የምትንቁ ሆይ አንድ ብተርክላችሁ እንኳ የማታምኑትን ሥራ በዘመናችሁ ምን አደርጋለሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን ምን አደርጋለሁ አስነሳለሁ። ከእነሱ ጋር ውል ጨርሻለሁ፣ አሳልፌ እሰጣለሁ። በእኔ ላይ ስላላገጡ፣ ቃሌን ስላልሰሙ፣ መክሬ እምቢ ስላሉ፣ ገስሼ እምቢ ስላሉ፣ ነቢያትን ስላልሰሙ፣ ሙሴን ስላልሰሙ፣ በጽድቅ መንገድ ስላልሄዱ፣ ክብር መስለው የሄዱበት ውርደት ይሆንባቸዋል። ከፊቴ ስለራቁ፣ እኔን መስማት እምቢ ስላሉ ለከለዳውያን ምሕረት ለሌላቸው ማንም ሮጦ ማምለጥ የማይችላቸው ፈጣኖችን አመጣለሁ፣ እነዚያን አስነሳለሁ። ስለዚህ ዕንባቆም ይሄንን በሰማ ጊዜ
ወደ እግዚአብሔር መጮህ ጀመረ። ወገኖቼ በጌታ ፍቅር አባቶቼና እናቶቼ ይሄ ዘመን እኔ ፈራለሁ። ይሄ ዘመን ያስፈራል። ይሄ ዘመን ነፃነቱ በዛ። ይሄ ዘመን የእግዚአብሔር ቃል የቀለለበት ዘመን ነው። ይሄ ዘመን ሚሽኑ ችላ የተባለበት ዘመን ነው። ይሄ ዘመን በምድር ላይ በኢትዮጵያ ምድር ላይ እጅግ የሞላንበት ነገር ግን ያን ያህል ጽድቅ በቅሎ የማይታይበት የብዛታችን ያህል ጽድቅ ተጽዕኖ የማይፈጥርበት እግዚአብሔር በእኛ ብዛት ያልከበረበት እግዚአብሔር እሰዩ ያላለበት ዘመን ስለሆነ እግዚአብሔር አሳልፎ እንዳይሰጠን እኔ እፈራለሁ። እኔ ጋር አሁንም እጆቻችሁን ከፍ አድርጉና እግዚአብሔር አሳልፈህ አትስጠኝ በሉ እስቲ። ይሄ በከምባተኛ ምን ይባላል? እግዚአብሔር ሆይ አሳልፈህ አትስጠን ማለት በከምባተኛ። እስቲ በከምባተኛ አንድ ጊዜ እጆቻችሁን ከፍ አድርጉና በከምባተኛ እግዚአብሔር አሳልፈህ አትስጠን በሉ እስቲ። ለካስ እኔ ነኝ የገደልኩት። ሰው በዚህ ነው የሚሰማው። ለካ ድምፅ የቀነሰው በእኔ ምክንያት ነው። እንደገና ምስቲ በከምባተኛ በሉልኝ ባካችሁ። እግዚአብሔር አሳልፎ አይስጠን። እግዚአብሔር ቤታችንን አሳልፎ አይስጥ። ተስፋ ያደረግናቸውን ልጆችን እግዚአብሔር ለጠላት አሳልፎ አይስጥ። ተስፋ ያደረግነው ነገራችን ወገኖቼ፣ ክብራችንን፣ ውበታችንን ወገኖቼ፣ ሰላማችንን እግዚአብሔር ለሌላ አሳልፎ አይስጠን። የደከምንበትን የለፋንበትን እግዚአብሔር ቢፈቅድ በዚህ መንገድ ቢሄድ ይሳካልኛል፣ እግዚአብሔር ቢፈቅድ ይሄን እንዲካመን እረሳለሁ፣ ከቅርብ ጊዜ በኋላ ፍሬ ይበላለሁ ብለን ያልንበትን እግዚአብሔር አሳልፎ አይስጠን። እንደገናም በከምባተኛ እግዚአብሔር አሳልፎ አትስጠን በሉ እስቲ። እግዚአብሔር አሳልፎ አይስጠን። እኔ እፈራለሁ ወገኖቼ፣ እኔ እፈራለሁ። ስለዚህ ወደ እግዚአብሔር አብዝተን መጮህ አለብን። ዕንባቆም ይጮሃል። እግዚአብሔር ውሉን ኮንትራቱን ጨርሻለሁ ብሎ ሲናገር፣ ሌላው ጸሎትን አንገብጋቢ የሚያደርገው ወደ እግዚአብሔር መጮህን አንገብጋቢ የሚያደርገው ነገር ምንድነው ካላችሁ፣ ጠላቶቻችን በዙሪያ እጅግ በረቀቀ ሁኔታ እየተሰለፉብን ከሆነ እየተደራጁብን ከሆነ አሁንም ወደ እግዚአብሔር መጮህ አለብን። እጅግ እየሰለጠኑ ከሆነ እጅግ እየቀረቡ ከሆነ እጅግ በእኛ ዙሪያ እኛን እንዴት እንደሚያጠቁ ስልታቸውን ጨርሰው እንደሆነ እግዚአብሔር እንዲያስመልጠን ወደ እግዚአብሔር መጮህ አለብን። ተመልከቱ፣ በጣም የሚገርማችሁ ነገር ልናገርና ልጨርስ። በጣም በሚያሳዝን ሁኔታ እነዚህ የይሁዳ ሕዝብ እነዚህ ሰሜናዊ መንግስት እስራኤል የሚባሉ ትላንት አይኖቻቸው እያየ ወደ አሶር ተማርከዋል። የእስራኤል ነገስታት አይኖቻቸውን ጎልጉሎ አውጥተው እጅ እግሮቻቸውን አስረው እነዛ ጌጠኛ ልብስ የሚለብሱ ደናግል ሴቶችን ሁሉ ማቅ አልብሰው በጭንቅላታቸው በፀጉራቸው ላይ በዛ ጌጠኛ በጣም በሚያማምረው በፀጉራቸው ላይ አመድ ነስንሰው እያለቀሱ በእግራቸው ወደ አሶር ምድር እንዲሄዱ አድርጓቸዋል። ኃጢአታቸው፣ በደላቸው። ምክንያቱም የአሶር ንጉሥ ከእስራኤል አምላክ በርትቶ ሳይሆን ኃጢአታቸው ተላልፈው እንዲሰጡ አደረጋቸው። ሲቀጥል እነዚህ ሰዎች አሁንም አልተማሩም፣ ከትላንትናው ጥፋት አልተማሩምና እነዚህም ስለፋነኑ እግዚአብሔር ደግሞ እነዚህ ከለዳውያን የሚባሉ ባቢሎናውያንን አሰለፋቸው። በሚያሳዝን ሁኔታ የእስራኤል ልጆች የቃል ኪዳን ሕዝብ እግዚአብሔርን የሚያውቁ ሰዎች በዚህ በኩል ይጠጣሉ፣ ወይን ደግሞ አደገኛ ነው፣ አይኖቻቸው እንዲቀላ ያደርጋል፣ አይኖቻቸው እንዲፈረጥም ያደርጋል፣ ፍርሃት እንዳይኖር ያደርጋል፣ ድፍረትን ይሰጣል። ከኛ በላይ ማን አለ ይላሉ። ሲራመዱ ምድር ትንቀጠቀጣለች። በቃ ከዚህ በኋላ የሚነካን የለም ብሎ እነሱ ሲፋንኑ፣ እነዚያ ደግሞ የሚገርማችሁ ኢየሩሳሌምን ከተማውን በመሃል ሰንጥቆ የሚሄድ ወንዝ ነበረና ያንን ወንዝ እነዚህ ባቢሎናውያን እነዚህ ከለዳውያን ምን እንደሚያደርጉ ታውቃላችሁ? ወንዙ ከተማን አቋርጦ የሚሄድበትን መንገድ አስቀይሰው ከቅጥር ውጪ ወንዙ እንዲፈስ አድርጎ ወንዙ በሚገባበት በሆዳቸው ተስበው እየመጡ ነው። ወደ ከተማይቱ እየገቡ ነው። ሰራዊቱ እየገባ ነው። ነገር ግን ህዝቡ ምን እያደረገ ነው? እየጠጣ ነው። እግዚአብሔር በዙሪያችን ከተሰለፉብን ጠላቶች ያስመልጠን። ልንገራችሁ ቅዱሳን፣ በእኛ ዙሪያ እየተሰለፉ ታውቃላችሁ። ይሄ ፖለቲካው ምን ያህል እንደሚጠቅመንና እንደማይጠቅመን እናንተ ታውቃላችሁ። በተለይ ፕሮቴስታንት ሃይማኖትን ምን ያህል ሳፖርት እያደረገ እንዳላደረገ እናንተ ታውቃላችሁ። ግን በዙሪያችን ያሉ ብዙ ሰዎች፣ ብዙ ሃይማኖቶች ይሄ ፖለቲካ ይሄ መንግስት የፕሮቴስታንት ነው በሚል በእኛ ዙሪያ ጥርሳቸውን እየነከሱ ነው ያሉት። አጥንቶቻችን ለመስበር 1 2 3 4
ሆኖ በእኛ ላይ እየተደራጁ ያለበት ዘመን ነው። በቤተ ክርስቲያን ላይ አደገኛ የጠላት እጅ የበረታ ያለበት ዘመን ነው። እነዚህ አይሁዶች ያዕቆብን ካሰለፉ በኋላ ያዕቆብን ካጠፉ በኋላ ጨምሮ ማንን ያዙ ይላል? ጴጥሮስንም ጨምሮ ያዙ ይላል። እዚህ ጊዜ ነበር ሰዎች የረቁ፣ እዚህ ዘመን ነበር ቅዱሳን የረቁ። ወደ እግዚአብሔር መጮህ ጀመሩ። በእግዚአብሔር ፊት ማልቀስ ጀመሩ። ወደ እግዚአብሔር በሚጮሁበት ጊዜ የምናመልከው አምላካችን ለማዳን ቅርብ ነው። ቋንቋው ገደለን እኮ በቃ ህዝቡ ለካ ከመቶ ግማሹ ታውቃላችሁ። ቤተ ክርስቲያን ስትጸልይ እግዚአብሔር በግልጽም ይሁን በስውር ከሚያደባብን ጠላት ያስመልጣል። እስቲ እግዚአብሔር ያስመልጣል በሉ አንድ ጊዜ። እንደገናም ጩሁና እግዚአብሔር ያስመልጣል በሉ እስቲ። ወገኖች ይህንን አስባችሁ ታውቃላችሁ? በዙሪያችን ጠላት እንዳለ ይሰማችኋል? የወንጌል ጠላቶች እየበረቱ እንዳለ ይሰማችኋል? የወንጌል ጠላቶች እየተመካከሩ እንደሆነ ይሰማችኋል? በቤተ ክርስቲያን ላይ ብዙ ዛቻ እንዳለ ትሰማላችሁ? እነዚህ መናጢ እያሉ እነዚህ መናፍቃን እያሉ ይሄ ዘመናቸው ነው፣ ይሄ መንግስት የነሱ ነው በምን በእኛ ላይ እየተሰነዘረ ያለው ዛቻ እየሰማችሁ ነው? ጠላት እንደዚህ ከታጠቀ እኛ ደግሞ ወደሚያድን አምላክ መጮህ ይሁንልን። እኔ ጋር ከፍ አድርጉ እጆቻችሁን ወደ እግዚአብሔር እጮሃለሁ በሉልኝ። አሜን አሜን። ስለዚህ እግዚአብሔር ዝም ያለ በመሰለበት ሁሉ እንደፈለገ እንዲያወራ፣ ሁሉ እንደፈለገ እንዲሰራ፣ ሁሉ የፈለገውን ጡንቻውን እንዲያበረታ እግዚአብሔር አሳልፎ በሰጠበት ዘመን እኛ ማድረግ ያለብን ነገር ቢኖር አንደኛውና የመጀመሪያው ወደ እግዚአብሔር አብዝተን መጮህ። በዚህ ሌላ ነጥብ አለ። ይህንን ሌላ ጊዜ አሁንም አለው። ከዚህ ከዛሬው ሐሳብ ጋር ደግሞ የሚገናኝ ሁለተኛ ነገር በዚህ ዘመን ምንድነው ማድረግ ያለብን ካላችሁ፣ ወንጌልን በኃይል መመስከር። አሜን ትላላችሁ? ስሙኝ፣ ወንጌልን በኃይል መመስከር አለብን። ወንጌልን እያንዳንዱ ሰው መመስከር አለበት። የሐዋርያ ሥራ መጽሐፍ በምታነቡበት ጊዜ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ ወደ አባቱ የሚሄድበት ጊዜ ደርሶ ደቀ መዛሙርት ወደ ደብረ ዘይት ተራራ አውጥቷቸው የመጨረሻ ስንብት ሲያደርግ ቀረብ ብለው እንደዚህ አሉ፣ ለእስራኤል መንግስትን ታመጣለህን ያሉ። እነዚህ እስራኤላውያን ለሀገራቸው ለዜግነታቸው በጣም ቀናይ ስለነበሩ እንደገና መንግስት ሆነው አልተደረጉም ነበርና መንግስትን ትመልሳለህን ብለው ሲጠይቁት አይደለም፣ እሱ እግዚአብሔር በራሱ ጊዜ የሚያመጣው ማዳን ነው። እናንተ ግን መንፈስ ቅዱስ በእናንተ ላይ ይመጣል። እናንተም በይሁዳ፣ በኢየሩሳሌም፣ በሰማሪያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ። መንፈስ ቅዱስ በእናንተ ላይ ይመጣል። ኢምፓወር የሚያደርጋችሁ መንፈስ ቅዱስ፣ የሚያስታጥቃችሁ መንፈስ ቅዱስ። እኔ በጣም በመንፈስ ቅዱስ አምናለሁ፣ አምላክ በሆነው መንፈስ ቅዱስ። የሚገርማችሁ እነዚህ ሐዋርያት መንፈስ ቅዱስ ከመጣ በኋላ በጣም ፈሪ የነበረ ጴጥሮስን ታውቃላችሁ አይደል? በጣም ፈሪ የነበረ በገረድ ፊት ሲከዳ የነበረ አላቆም እሱ ስል የነበረ በብዙ ሺህ ሕዝብ ፊት ቆመና ስለ ኢየሱስ ክርስቶስ ማዳን ከዘፍጥረት ጀምሮ ከሙሴ ጀምሮ እስካሁን ድረስ ያለው ተረተረ። ምክንያቱም መጽሐፍ ቅዱስ፣ ምክንያቱም የድህነት ወንጌል፣ ምክንያቱም የምስራች ወንጌል በሙሴ የተነገረ በሙሴ የተሰበከ። አሁን አዲስ የመጣ አይሁዶች እንደሚያስቡት ይሄ ዘመን መጣሽ የሆነ ከሳልባጂ ጋር የመጣ ሃይማኖት ሳይሆን ይሄ ምንፍቅና ሳይሆን ከጥንት ጀምሮ የነበረ እምነት መሆኑ ለማሳየት ከሙሴ ጀምሮ ተረተረና ይሄንን በሙሴ የተነገረው በነቢያት የተነገረው እናንተ የሰቀላችሁትን እግዚአብሔር አብ ከሙታን አንስቶታል ብሎ ሲናገር 3000 የሚያህል ሰራዊት እጅ አነሳና ይሄንን ጌታን ምን እናደርጋለን? እንቀበለዋለን። መንፈስ ቅዱስ ወገኖቼ፣ መንፈስ ቅዱስ የተሰጠን ተነቃንቀን እዚህ ቦታ ላይ ተሟሙቀን ለመሄድ ብቻ ሳይሆን ኢየሱስን ለማሳየት ነው። ባካችሁ አሜን በሉልኝ። የመሞላታችን ምልክት ኢየሱስን ለመስበክ ነው። ስለዚህ በዚህ ዘመን እንዲህ አይነት ጨለማ በነገሰበት ዘመን ታውቃላችሁ ወገኖቼ፣ ይሄ ዘመን ክፉ ዘመን ነው። ይሄ ዘመን ጨለማ ዘመን ነው። ነገር ግን ይገርማችኋል፣ እግዚአብሔር እየሰራ ያለበት ዘመን ነው። ባካችሁ ከጎናችሁ ያለው ሰው ተጨብጡና በዘመኔ እግዚአብሔር እየሰራ እንደሆነ ታስተውላለህ ወይ በሉ። ማንም ቀርቦ የማይሰብካቸው ሰዎች አሁን የኢየሱስን አዳኝነት በተለያዩ ማህበራዊ ሚዲያ ኢየሱስን እየተቀበሉ ያሉበት፣ እጅ እየሰጡ ያሉበት፣ እየተንበረከኩ ያሉበት፣ ተሳዳቢ የነበሩ ሰዎች ኢየሱስን የግል አዳኛቸው አድርገው እየተቀበሉ ያሉበት ዘመን ነው። ስለዚህ በዚህ ዘመን እያንዳንዱ ሰው በነፍስ ወከፍ
በነፍስ ወከፍ ወንጌልን መመስከር አለበት። የሚችል ሰው ወጣ ብሎ መመስከር፣ የማይችል ሰው እያንዳንዱ ደግሞ ከብሩ ከወርቁ ካለው ነገር ለወንጌል ገንዘብ ለወንጌል እግር መሆን አለበት። የሐዋርያ ሥራ መጽሐፍ ስታነቡ ይሄንን ታገኛላችሁ። ሰዎች ሁሉ ወንጌልን ሲሰብኩ እንመለከታለን። ለእግዚአብሔር ወንጌል ራሳቸውን ሲሰጡ እንመለከታለን። ስለዚህ እያንዳንዳችን በዚህ ዘመን ወንጌልን ካልመሰከርን ጳውሎስ ምንድን ነው ያለው? ወንጌልን ባልናገር ባልሰብክ ወየውልኝ አለ። ወየውልኝ ወገኖቼ፣ ምናልባት ብዙ ስራ እንደሰራችሁ ከ20 በላይ ሚስዮናውያንን እንደላካችሁ በእውነት ይሄ ተአምር ነው። እኔ ተመክሮ ለመውሰድ ወደ እናንተ እመጣለሁ። የእኔ ቸርች ይሄን ያህል አልሰራችም። በወንጌል ዙሪያ ብዙ የወንጌል ሸክም ያላቸው ልጆች አሉ። ወጣ ብለን በየወሩ እንመሰክራለን። ከከተማ ወጣ ብለን ከወላይታ ወጣ ብለን እንመሰክራለን። በየጊዜው በየወሩ የዳኑ ነፍሳት ምስክርነት ይመጣል። ኢየሱስ ይመጣላ፣ ኢየሱስ ይመጣል። ስለዚህ መናገር አለባችሁ። ምናልባት ይሄንን ያህል ሚስዮናውያንን ስለላካችሁ ሁላችሁም የወንጌል ማህበርተኛ አባል ሆናችኋል ብዬ አላስብም። ስለዚህ በብዙሃኑ መካከል የተደበቃችሁ እስካሁን ድረስ ለወንጌል ምንም ኮንትሪቢዩሽን የሌላችሁ ምንም ያልሰራችሁ ካላችሁ የወንጌል ማህበረተኛ አባል እንድትሆኑ የወንጌልን ስራ እንድታፈጥኑ ጌታ ቢፈቅድ አሁን አንዳንድ ምልክቶችን እያየን ነው። ይሄ 666 የሚባለው የአውሬ ቁጥር የሚባለው በተለያዩ ነገሮች አሁን ብቅ እያለ ነው። መጽሐፍ ቅዱሳችን ሲናገር አሁን ግን በምስጢር ይሰራልና ይላል። ምክንያቱም ገሃድ ወጥቶ በጉልበት እንዳይሰራ የሚከለክል አለ ይላል። የሚከለክለው ማን ነው ካላችሁ ቤተ ክርስቲያንና መንፈስ ቅዱስ ነው። ቤተ ክርስቲያንና መንፈስ ቅዱስ በዚህ ምድር እያለን ይሄ አውሬ በስልጣን ቢሮ ከፍቶ መስራት አይችልም። ነገር ግን ምልክቱን ማየታችን ደግሞ በቅርቡ ሊገለጥ ጊዜው እንደተቃረበ ነው። እሱ ደግሞ ሊገለጥ ጊዜው ከተቃረበ እኛም ወደ ጌታችን ልንሰበሰብ ጊዜው እየተቃረበ ነው። የሚገርማችሁ ሐዋርያው ጳውሎስ ሲናገር ጌታችን ኢየሱስ ክርስቶስ ይሄ ዳግም ምጽአቱ የሚባለው በግልጽ የሚመጣበት አለ፣ በስውር የሚመጣበት አለ። በስውር የሚመጣውን ደግሞ ይህንን ራፕቸር እንለዋለን፣ መነጠቅ እንለዋለን። አንድ ቀን ምናልባት በጌታ ያልዳናችሁ ይህንን ቸርች ዝም ብለው ለማየት የመጣችሁ ካላችሁ ቅርብ ጊዜ ሳናል ያልዳኑ ሰዎች ብቻ እዚህ ይቀራሉ። የዳንን ሰዎች ያው ከመቅጽበት በብርሃን ፍጥነት እንሄዳለን። መኪና የሚነዱ ሰዎች ሾፌሩ ክርስቲያን ከሆነ መኪና ውስጥ ያሉ አይዛቦች በጌታ ያልዳኑ ከሆነ ሾፌሩ ይሄዳል። መኪናው ገደል ይግባ ምን ይሁን አይናገርም፣ አላውቅም። እንሄዳለን። መስሪያ ቤት እየሰራን ከለታት ጥሩ ደህና ቤት ከተማ ውስጥ የሰራችሁ እንኳን ደስ ያላችሁ። ግን አንድ ቀን ስትሄዱ ሌሎች ገብተው መኖር ይጀምራሉ። ይኖራል እኮ በቃ የኔ ነው ብሎ። እንደውም ዛሬም አንዳንድ ቦታ ላይ ምልክት እያደረጉ ነው። እነዚህ ጴንጤ እንሄዳለን የሚሉ ሰዎች ሲሄዱ ይሄ ቤት የኔ ነው እያሉ ምልክት ያደርጋሉ። ይውሰዱ፣ ምን ችግር አለ? ደግሞ ቤታችሁ ወረዴ ትሰጣላችሁ፣ አስረክባችሁ ትሄዳላችሁ። ጥላችሁ ነው የምትሄዱ። ብዙ ወርቅ የሰበሰባችሁ ብዙ ነገር ያላችሁ ቶሎ የወንጌል ስራ ስሩ። ትተን ነው የምንሄደው። ጌታ ሲመጣ የሚገርማችሁ ከኛ በፊት እኔ አንደኛ መውጣት ፈልጋለሁ የሚል ሰው አለ? በእድሜ ትምህርት ቤትም የትም ስራ ቦታ አንደኛ ሲወጣ ደስ ይለኛል የምትሉ እናንተ ለካ አንደኛ መውጣትን አትፈልጉ። ግን የሚገርማችሁ ጌታችን በሚመጣበት ጊዜ የሞቱ ሰዎች አንደኛ ይወጣሉ ይላል። የሞቱ ሰዎች ስንተኛ ይወጣሉ? እነሱ መጀመሪያ ይነሳሉ። በህይወት ያለን እነሱን ምን እናደርግም ይላል፣ አንቀድምምና ስለሚል ለመቅደም ከፈለጋችሁ ሙቱ። አንደኛ ለመውጣት ከፈለጋችሁ መሞት አለባችሁ። ደግሞ የሞቱ በጌታ የሞቱ ወገኖችን ካገኛችሁ ለነሱ አታልቅሱላቸው። እነሱ ስንተኛ ወጥተዋል? አንደኛ ወጥተዋል። ምናልባት ቅናት ካስለቀሳችሁ እንጂ የሞቱ ሰዎች አንደኛ ወጥተዋል። እኔን ቀደመኝ፣ እኔ መውሰድ ያለብኝ ምናምን ብላችሁ ቀንታችሁ የምታለቅሱ ከሆነ ማልቀስ ትችላላችሁ። የሞቱ ሰዎች ኢየሱስን ቅድሚያ ያገኛሉ፣ ይቀበላሉ። ከዛ እኛም ደግሞ በብርሃን ፍጥነት እኛም እንለወጥና ጌታን በአየር ለመቀበል እንሄዳለን። የሚገርማቸው አንዳንድ ቴዎሎጂያን እንደዚህ ይላል፣ እንደውም ይሄ የሽልማት ስነ ስርዓት እዛ ነው የሚፈጸመው ይላል። ይሄ የጽድቅ አክሊል፣ የክብር አክሊል፣ የድል አክሊል ምናምን የሚባለው እዛ ይጠናቀቃል። እሱ ምን ያህል እውነተኛ እንደሆነ እርግጠኛ እንደሆነ አላውቅም፣ ግን እዛ እናያለን። እሱ አያስጨንቀንም። ከዛ 7 ዓመት ከጌታ ጋር ከቆየን በኋላ ደመና ላይ ምን እንደምንበላ ምን እንደምንጠጣ አናውቅም። የሚገርማችሁ ከመቅጽበት እንለወጥና 7 ዓመት ከቆየን በኋላ በ7 ዓመት በዚህ ምድር አደገኛ ፈተና፣ አደገኛ መከራ፣ ታላቁ መከራ የሚባለው ይለቀቃል። እኛ ግን የለንም፣ አይመለከተንም። እስቲ አይመለከተኝም በሉ። በቃ እንሄዳለን። እኛን አይመለከተን፣ እኛ ከጌታ ጋር እንሆናለን። ከዛ 7 ዓመት ሲያልቅ እዚህም የመከራ ጽዋ ጠጥተው ካበቁ በኋላ ወደዚህ ምድር እንመጣለን። በዚህ ምድር ደግሞ ስንት ዓመት እነግሳለን?
እንደውም እናንተ አጋጣሚ አግኝታችሁ ውጪ ሀገር የመሄድ እንትኑ ያላችሁ ሰዎች እኔ ኢንካሬጅ ላድርጋችሁ፣ እባካችሁ መሄድ ካልቀረ እስራኤል ሂዱልን። ምክንያቱም 1000 ዓመት እዛ ነው የምንነግሰው፣ እግሮቹም ደብረ ዘይት ተራራ ላይ ያርፋል ስለሚል ብዙ ቴዎሎጂያን እንደዛ ይላሉ። ካልሆነ እዛ ብትጠብቁ አይሻለንም? አዎ ሌላ ቦታ እንትን ከምትሉ እስራኤል ሄዳችሁ እዛ ጠብቁ፣ እዛ እንገናኛለን። ስለዚህ 1000 ዓመት ምናልባት እስራኤል የምንነግሰው ይባላል። አሁን ያለው ፌክ ስና እውነተኛ የሆነ ፕሮስፔሪቲ ዘመን ይመጣል። በቃ ከአውሬ እንስሳ ከህፃናት ጋር እንትን የሚሉ ህፃናት ከየት ይመጣሉ የሚለው ለማወቅ ደግሞ ቴዎሎጂ ስኩል ግቡ። ይሄ ያንን ሁሉ የምናብራራበት አይደለም። ህፃናት ከአውሬ ጋር ይጫወታሉ ይላል፣ እንዲህ ይሆናል፣ የሰላም መንግስት ይሆናል ይላል። የሚገርማችሁ ብዙ እንዲቴል መጽሐፉን ስናነብ በሚገርም ሁኔታ እንደውም እንትንም ይኖራል ይባላል፣ ስልጣንም የተወሰነ ስልጣን በተለይ ይሄ ክርስትና ላይ ጌታን አምናችሁ አንዴ ወጣ አንዴ ገባ የምትሉ ሰዎች እናንተ ተጠንቀቁ። በተለይ በጌታ ቤት አሁን በክርስትናቸው የጀመሩትን ክርስትና እስከ ጥግ ድረስ ያው ዝንፍ ሳይሉ የጸኑ ሰዎች በኋላ የሆነ ይሄ 50 አለቃ ሻለቃ ምናምን የሚባል አለ አይደል? እኛ ጋርም ካድሬ ምናምን የሚባለው አለ አይደል? እዛ የሆነ ስልጣን እንዳለ አይነት ነው የሰማሁት። የሆነ ወሬ ነው፣ ቅርብ ጊዜ ነው የሰማሁት ምናልባት። ስለዚህ በክርስትና እንትን ያሉ ሰው ሹመትም ይኖራቸዋል። ዳዊት እንድራሴያችን ይሆናል ይላል አይደል እንዴ? ዳዊት እንድራሴ ይሆናል። ሌሎች ስልጣናት ምክንያቱም ብዙ ቢሊየንስ የሚቆጠሩ ሰዎችን ስለምናስተዳድር በዚህ ዓለም ላይ ልትፈርዱ አላችሁ ይላል አይደል? ስለዚህ ስልጣን አለን፣ የተወሰነ ስልጣን አለን። 1000 በሚያልቅበት ጊዜ ደግሞ ያው የነጭ ዙፋን ፍርድ ይዘረጋል ይላል። ጌታችን ኢየሱስ ክርስቶስ ፈራጅ ሆኖ በዙፋን ላይ ይቀመጣል ይላል። እኛ እሱ አይመለከተንም። በጌታ ያልዳኑ ከሙታን ይነሳሉ። እነሱም ለፍርድ እሳት የበላቸው አውሬ የበላቸው የጠፉ ነፍሳት ሁሉ ይነሳሉ፣ በእግዚአብሔር ነጭ ዙፋን ፊት ይቆማሉ። ለእያንዳንዳቸው ስማቸው በሕይወት መዝገብ ላይ ያልተጻፈ ሰዎች ሁሉ የት ይጣላል ይላል? ለዘላለም በሚነድ የሆኑ እሳት ይጣላሉ ይላል። እኛ ደግሞ የሚገርማችሁ እስከዛ ድረስ እግዚአብሔር አብን ፊት ለፊት አናየው። እስከዛ ድረስ ግን የነጭ ዙፋን ፍርድ ካበቃ በኋላ ኑሮ የምንጀምረው ከማን ጋር ነው? ከእግዚአብሔር አብ ጋር ሁል ጊዜ በመጋረጃ በማይከደን ፊት ከዘላለም እስከ ዘላለም ከጌታ ጋር እኖራለን ይላል። እኔ በጣም ዮሐንስ ራእይ ምዕራፍ 19 20 21 ስታነቡ የሚገርማችሁ ይሄ አዲስ ሰማይ ይሄኛው ይጠፋል ይላል። ይሄ ምድር ይጠፋል፣ ይሄኛው ሰማይ ይጠፋል። ከዛ ደግሞ አዲስ ሰማይና አዲስ ምድር ይዘረጋል ይላል። እዛ ቦታ ላይ ደግሞ የሌለው ፖሊስ ጣቢያ የለም፣ ማረሚያ የለም፣ ምንድነው ፍርድ ቤት የለም፣ ሌላ ምንድነው ባህር የለም፣ የጤና ባለሙያዎች ይሄ የነጭ ሪባን ቀን ምናምን ተብሎ ንቅናቄ አይኖርም፣ ሆስፒታል አይኖርም። አሜን አትሉም አይደል? በሽታ ስለሌለ ወንጀል ስለሌለ። የሚገርማችሁ እንትኑ 12 ፍሎር ነው ይላል። 12 ወለል አለ ስለሚባል ፎቅ ነው ይመስለኛል። ኢንጂነሮች ይሄንን ለኔ ብታብራሩ ደስ ይለኛል። 12 ወለል አለ ማለት 12 ፎቅ ነው አይደል? 12 በ12ቱም ነው የ12ቱ ሐዋርያት ስም ተጽፎበታል ይላል። ስለዚህ እንትኑ አለ ማለት ደረጃው አለ ማለት ነው። አንደኛ ፎቅ፣ ሁለተኛው አለ። ከዛ በስንተኛው እንደምንኖር አናውቅም፣ ግን አንድ ቀን እንገናኛለን። የሚገርማችሁ እንትኑ ከዛ በዛ ከተማ ላይ ለመኖር ደግሞ ከተማ የኢየሩሳሌም አዲሲቷ ኢየሩሳሌም የምትባላ ተሰርታ የተጠናቀቀች። ኢየሱስ ምንድን ነው ያለው? እኔ እሄዳለሁ ሄጄ ምን አደርጋለሁ? ስፍራ አዘጋጅላቸዋለሁ ብሎ ያለው ኦልሬዲ እየተሰራ አሁን ተጠናቆ ይሁን አላውቅም፣ እሱን አላየሁትም። እና ያንን ይዞ ይወርዳል። ያቺ ከተማ ትመጣለች፣ እንትኑ አለ፣ ልኬቱ አለ። በዛ ልክ እኔ እንደውም እንትን ሰርቻለሁ ሂሳብ ምን ላስቀናችሁና እኔ ስንት ካሬ ይደርሰኛል ብዬ አስቤያለሁ። እኔ ካሬውን አስልቻለሁ። እኔ አሁን በሶዶ ከተማ በ200 ካሬ ውስጥ ነኝ ያለሁት። ስለዚህ የከተማይቱ ልኬት በመልአክ ልኬት ይላል፣ በሰው ልክ እያለ የተለካችሁ ሳይ አንደኛ በዚህ ዘመን የዓለም ሕዝብ ቁጥር ስንት ነው? ከ8 ቢሊዮን በላይ ነው አይደል? ከ8 ቢሊዮን በላይ ነው። እሺ ከብሉይ ኪዳን ቅዱሳን ጋር ከዛ ደግሞ በጌታ ያልዳኑ ሰዎች በጣም ከግማሽ በላይ ናቸው። እነ ቻይና ብዙ ሀገራት ጌታን አልተቀበሉም እና ወደ መንግስተ ሰማይ የሚገቡ ስንት ናቸው ይላል? ቁጥራቸው ትንሽ ነው ይላል። እንዴ ቁጥራቸው ትንሽ ስለሚል እንደውም ደግሞ የሚገርማቸው እዛ ቦታ ባህር የለም ይላል፣ ውቅያኖስም የለም ስለሚል ያቺ ከተማ በጣም ሰፊ ነው። ይሄ ኤርዝ ከሚባለው ፕላኔት አሁን እኛ ከምንኖርባት ፕላኔት 3 እጥፍ ትተልቃለች ይባላል መንግስተ ሰማይ። እንደዛ ከሆነ እኔን ምስኪኑን ስንት ይደርሰኛል ብዬ ሳስብ ወገኖቼ የኔ ከ10,000 ካሬ በላይ እንደሆነ ገምቻለሁ። ምን ትላላችሁ? እኔ ራሴን እንደዛ ገምቻለሁ። ይሄ ቦታ ይጠብቀኛል። ታውቃላችሁ የሚገርማችሁ በሩ አይዘጋም ይላል። በሩ እኔ የራሴን ነው የተናገርኩት። እናንተ ሂሳብ መስራት ትችላላችሁ። ዮሐንስ ራእይ ምዕራፍ 20 ላይ ምናምን አንብባችሁ ልኬቱን ምናምን ከዚህ ስንት ይደርሰኛል ስንት፣ ምክንያቱም ባህር ስለሌለ ከተማይቱ ሰፊ ስለሆነ። እዛ ደግሞ መዝጊያ የለውም ይላል። በእያንዳንዱ በር ላይ መልአክ ቆመ። ይሄ ደግሞ መልአክ ለምን ቆመ? ገነትን ደግሞ እየጠበቀ እኛን እንዳንገባ ከከለከለ በኋላ እዛ መልአክ ይቆማል ብዬ ስል ለካ መልአኩ ሰይፍ አልያዘም።
ምንድነው ስራው ብዬ ሲጠይቅ ስራው ሁልጊዜ የሚገቡ ሰዎችና ከከተማ ለሪክሬሽን የሚወጡ ሰዎችን እንኳን ደህና መጣ፣ ሲገባ በደህና ሄድ፣ ሲመለስ እንኳን ደህና መጣ ይላል እንጂ ማስፈራራት የለም። በዛ ከዘላለም እስከ ዘላለም እንኖራለን። የሚገርማችሁ እዛ ቦታ ባህል የሚባል ነገር የለም፣ ሚስት የሚባል ነገር የለም። አንዱ አንዱን መጨቆን የለም። እንዴት እንኖራለን? ይሄ ደግሞ ከባድ ነው የምትሉ ሰዎች ተስፋ ቁረጡ። ምንም በቃ ብቻዬን ትኖራለህ። እንዴት እንደምንኖር ይሄ ስሜት ባህልን የሚፈልግ ሚስትን የሚፈልግ የለም። ሁሉ እንደ መልአክ ዘና ብለን እንኖራለን። ባካችሁ እግዚአብሔር በሰላም ያድርሰን። ወደዛች ከተማ ለመግባት ልብሳቸውን አንጽተው የሚጠብቁ ብሩካን ናቸው፣ ብፁዓን ናቸው ስለምን እባካችሁ የወንጌል እግር በመሆን ሁል ጊዜ ወደ እግዚአብሔር በመጮህ በዚህ በጨለማ ዘመን ያንን ዘመን እንድናፈጥን ያንን ዓለም ያንን ምድር ማየት እንድንችል እግዚአብሔር አምላክ ይርዳን። በሰማነው ቃል እግዚአብሔር ይባርከን። ኑናው ባሰሮ ጋቶ በሰላም ያገናኘን።